ኦሮሞ ጠበሽ ኦሮሞ ይሁን አማራዩ ለምን ጅንጀሮ አይሆንም? እኔን ከህይወት ነፃ የሚያወጣኝ ሰው ለምን ጅንጀሮ አይሆንም? ቀን ሰው ማታ ጅብ ለምን አይለወጥም? እኔ ምን አገባኝ እንዴ? ቀኑ ሲደርስ ይሰናበታል ብዬ ሸኘዋለሁ። ቀን ሰው ሆኖ ማሬ ብሎ ማታ ይበል። ምን አገባሽ አንቺ? ኦሮሞ ሆነ ምን አገባኝ? እኔ ይኸውልሽ ድሮ እንዳንቺ ነበርኩኝ። ሰው መርጣለሁ፣ መልክ መርጣለሁ፣ ዘር አልተሳካም። ባዶ 0-0 ባዶ እጅሽን ታጨበጭቢያለሽ እናት አለም። ተይኝ ከዛ ከድሮ ጋር አረ ወገኛውን ተይና ማርያምን ከልቤ ነው። ከድሮ ፍቅረኛዬ ጋር አብሬ ነገ እለወጣለሁ እያልኩ ከነገ ወዲያ እየለወጥ አብረን ልንለወጥ ይቀርና ማን እሱ ከማን ሴት ጋር ሄደ? ማንን ጠበሰ? ለምን አየ ሴት እያልኩ እድሜን አጫጨውት ውዴ። ቆንጆ ከጠበሽ ወጣት ከጠበሽ ደረቱ የሰፋ ከጠበሽ ማለት ነው ጭራሽ የእሱ ዘበኛ ጠባቂ ነው የምትሆኝ። ሀብታም ግን ከጠበሽ እሱ የሚያስበው ስለ ኑሮ ነው። ገንዘብ ወዴት ይግባ? ባንኩ በዚህ በኩል ይሁን ስራው ቤት በኩል ቢሄድስ ይሄድ በሽታ ያምጣብሽ እንጂ ይሄድ ውዴ። አንዳንዴም ነፃ አድርጊው ይሄድ። አንቺ ምዝረው እንደሄዳለሽ ደግሞ እንዲህ ስራችሁ ቤታ እንዲያለችን ብላችሁ ደግሞ አጠቃላይ የሚሄድ እየተከተልሽ ደግሞ በሽታ ሰብስበ ያልኩሽ እንደዛ ሳይሆን ከሄድ አስቡትኝ። ቅድስት እንኳን አደረግሽው እናቴ። አሁን ይሄ ስልክ አማረኝ ስትል ግዝት ስልክ ስትይ ስላየዋት ነው። ይሄ ቦታ መሄድ አማረኝ ትራቭል ማድረግ ፈልጋለሁ። ሂጂ እስኪ ምራቅ አምጪ። ቁጥር አርውስ በስማ እየቋጠረ ማለት ነው። እና እንዴት ነው ታዲያ ቁርስ እንደ ኬት ይመጣል የሚልሽ አይነት ወንድ ይልቅ እንደዚህ አይነት ወንድ አታሳየኝ። ተደብድቤም ወልጄም ከሱ ኑሮ ተሰቃይቶ መልኬም ጠፍቶ በስባ አምላኬ ለሀብታም ላይ ጣለኝ። እኔ ድሮ ተሳስቻለሁ። ያቺ ቆረቆራን ቤታ አስታውሳታለሁ። ፍቅር ይሻላል አብረን ሰርተን ተለውጠን ለሁሉም ሰው እናሳያለን ፍቅራችንን። በፍቅር 5 ዓመታት እንቆያለን ያልኩበት ቀን ይቆጨኛል። እመቤቴ በስማ እኔ እውነቱን ነው የምናገረው። እኔ መድኃኒዓለምን ከድሃ ወንድ አሁን ላይ ያለው ይሻለኛል። ፊቱ አይመር በትራስ ስንት አይነት ፖዚሽን አለ እኮ የሽንኩርት አይነት ፖዚሽን አለ። በትራስ አድርጌ አሰላም አለይኩም ብዬ እንደው ቤተሰቦችን ተሰናበት ብዬ በትራስ አድርጌ ከዛ በኋላ የሆነ ይምጣ እንጂ እኔ ሀብታም ይሻለኛል በአሁን ሰዓት። ከድሃው ጋር ምን እናቴ ይሁን ደቃው ትንሹ ምን አገባይ ስለ እቃው። በቃ ይሄ ነው እኮ ችግራችሁ። ሁሉም መስፈርት አሟልቶ የሚሰጠው የለም። እቃው የረዘመ ሀብታም፣ ከዛ ቆንጆ፣ ከዛ ደረቱ የሰፋ እንዴት ሰው አይገኝም። ደረቱ ከሰፋ ቆንጆ ከሆነ ደሃ ልቅም ያለ ቆሽቆማዳ ቁድቁድ ያለ ወንድ ነው። ቦርጩ ሰፋ ያለ ጥርሱ ፍንጭት ከሆነ ፀጉሩ ራሰ በረሃ ከሆነ እቃው ትንሽ ሀብታም ነው። ይሁን አንቺ ከእቃው ጋር ምን አታገልሽ? ይሁን የድሮ ኤክስሽን እያሰብሽ አትሄጂም እንዴ? ምን እንደ መጨናነቅ ነው የድሮ ኤክስሽን። ያ ደረቱን ሰፊ ደሃ ነው ግን ድህነቱን ወደ ጎን ታረጊና የደረቱን ስፋት የመልኩን ማማር እያሰብሽ ለምን ከትንሹ ጋር እያልሽ አትጫወችም? ስለ ነገሽ ነው ማሰብ ያለብሽ ውዴ። የምን ዛሬ ላይ ነው የምትቀመጪው? ይሄን የሚያልተሸክቦ የሚመጣ ምን ይሰራል በባዶ ሆድሽ? እናት አለ እንዴ በሆድሽ እኮ እየጮኸ እኮ ነው። ሆድሽ 3 ይናገራል። ራበኝ ይላል ሆድሽ። ባዶ ሆድ ኦላ ሆድ እኮ ነው ኦላ ሆድ። ይህን የሚያርገጀራ ቀን ተዘርዝሮ ድድ ቢያራግ ምን ይሰራሉ እንዴ? ምን ያደርጋል እናት አለም በባዶ ሆድሽ? እኔ ሆዴ ጥግብ ብሎ የፈለኩትን በልጭ እያልኩ እያጫወትኩን ቢሆን እናቴ በስመ አብ ድሮ ሀብታም እንደ ደሃ የመረጥኩበት ቀን ይቆጨኛል። ይሄ ሁሉ ያስወረኝ የቅድስት ነገር ነው። ቅድስትዬ እንኳን ጠበሹ ኬትም ይሁን ግምዣ ለቀሰች ቅድም ይሁን እንደው ማያመጡት አልባልታ እሙሙ አማረኝ ውዴታ ነጃ 7ኛ ላይ ቁጭራ ሰፈር አለልሽ እኮ። ታዲያ እዚህ ምን ልታደርጊ መጣሽ? እዚህኛው የምናወራ ስለ ትዳር ስለ ኑሮ ነው። እሙሙ ያማረ ወንድ ከሆንክ ደግሞ ስምህ የሴት እሙሙ ምን አይነት ጉድ ነው? ሂድና እንትን ላይ ምንድነው ይሄ ቁጭራ ሰፈር አለ አይደለ? ይሄ ቁጭ የሚሉ ሰፈሮች እንኪ ሁብላ የሚባል እዛ ሰፈር ሄደ ጠይቃ። እዚህ ምን አባት ትሰራለህ? ማና ቅድስት ያቺ ያጎዋ ልጅ ሰሞኑን አጀንዳውን አለች የሆነ ሰው እየጠበሰኝ ተብሎ ይመስለኛል። ግን
አነቀኝ ለወሬ ሲጣሉ እሱ ነው ቪዲዮዋን ያወጣው ማሚን ፎቶዋን ያወጣው። ዝም ብዬ ሳስበው ሲጣሉ ወንድ ልጆች ቅናተኛ አይደሉ? ይሄኔ ሌላ ስጠብስበት ያወጣው እሱ ይመስለኛል። ግን ማርያም ሴቶቹ ተንጫጩ። ለምን እንደሆነ አላደረጉም። ደግ እንኳን እሰይ ጠበሰችው። እሰይ ደግ አደረገች። መቤቴ እንኳን ጠበሽን። ደስ ያለኝ ሴቶቻችን ነቁ። ድሮ እኮ ማለት ነው ማሮቼ ወዴት ነው የምትሄጂው? ቆይ እግዚአብሔር የሆነ ቋጠሮ ቢኖረኝ ያሳያቸዋል። ወዴት ነው የምትሄጂው? እዚች ምሳ ቤት ሰርቻለሁና ባሏ ፍቅረኛ ባሌ ደግሞ ሲሉ አያፍሩም እኮ ለሽምግልና ያልጠራት ገና ቡታንታ ገዝቶ ያልሰጣት ወንድ ጋር ማለት ነው የሆነ አገልግል ቋጥራ ወዴት ነው የምትሄጂስ? አይ እሱ ጋር እስኪ ሰላም ልለው ነው። ለራሷ እኮ አጎርስም መጀመሪያ እሱም በላይ እንደ ትንሽ እንደተወለደ አራስ ሕፃን ልጅ ማለት ነው እየተንከባከበች በላይ ምን እንዳመጣብኝ መቼ ነቃሉ? እንዲህ ብላችኋቸው አሁን እኔ ቋጠሯን ይዛ ሄዳለች። እሷ እኮ ዱቄት ነው እኮ የምትመስለው እኮ ወፍጮ ውስጥ የተረሳ የሆነ በቃ ወፍጮ ውስጥ የተረሳ ሽሮ መስላ ብን ብላ ፊቷ ፀጉሯን እንኳን እኮ ትዝ ብላ። እኔ ለራሳችሁ መቼ ነው ሴቶች የምትኖሩት? በቃ ለራሳችሁ ኑሩ። ጥፍርሽን የማያሰራሽ ወንድ ከሆነ ምን አባቱ ይሰራል? ምን ይሰራል ደግሞ? ቤታ እንዲመከረችን ብለው ነው ሰልፍ እንዳያወጡ ዛሬ ጥፍርሽን ማሰራሽ እጅሽ የሴቱን የወንድ እጅ አይለይም። ጀበሎ እጅ ይዘሽ ማለት ነው። ማነ ጋሼ ኧረ በሩን አትዝጋው አትክፈት የሚባል እጅ ይዘሽ ምን እንዳመጣብሽ? ጥፍርሽን የሚያሰራሽ ፀጉርሽን ቢያንስ በትንሹ ግዴታ ትልቅ ነገር ላይ መውጣት የለበትም። ጥፍርሽን ፀጉርሽን የሚያሰራሽ የሆነ ነገር መግዛት የሚችል ይሄም ለሻይ ቡና አላል በቀም ለሻይ ቡና ብሎ እንዲህ የሚሰጥሽ አይነት ሰው ካልሆነ በስተቀር አይሆንም። ወንዶች ጠመዱሽ። እኔ ፋራ ነኝ እንዴ ታዲያ? ገልብጬ ሴት እንቀጠቅጣለሁ። ትንሽ ቆይቼ ደግሞ ከዛ ትክክል ይላሉ። አሁን በሴቶች በኩል ደግሞ ስታይ ነገ የሚመጣብኝ እንዛቻ አውቃለሁ። በሴቶች በኩል ደግሞ ስታይ የሆነ በቃ ምን ጭቅቅት መስለሽ የምትሄጂ ሴት አለሽ። ከሱ ገንዘብ ፈልገሽ ደግሞ አንቺ ደግሞ ጭቅቅት መጨቅጨቂት መስለሽ የምትሄጂ አለሽ። ታጠቢ ትጥብ ውሃው እንዴ አባዩ ጣናው የኛ እንዴ በወንዙ ይወርዳል ማለት ነው። ኢትዮጵያ ጋራው ሸንተረሩ ምናምን ትላላችሁ፣ ውሃው ይፈሳል፣ አትጠቀሙበትም። ታጠኝ ፀጉርሽን ባለሽ ባዝ ይሁን ጥብቅ ሙልጭ አድርገሽ አሲዥው የሆነ ነገር ታቀቢ። የሆነ በቃ የሆነ ነገር እንዴ አለ እኮ ለብብት ዶድራ የለሽ ሳም እንትን ይሄ ምንድነው ሎሚ ጨምቀሽ ታቀቢ። ራስሽን ጥብቅ ባለሽ አጃክ ዝግርሽን ጥብቅ። ይሄ ተረገዝ የተከፈተው በድንጋይ ላይ ጥርግ ባይኖርሽም የሆነ ነገር መስለሽ ስትሄጂ ጽድት ብለሽ ስትሄጂ አትስቲ ጓጓል የቋጠረውን ገንዘብ ያወጣል እንዴ የሆነ ነገር መስላማል ምን ተላልሽ በር ላይ ቆማ። እንደዚህ አይነት ሴቶች እኮ አሉ። ዛሬ ግን ኧረ ወይኔ ሰላም ያርግልኝ። አጃክስ ይኖር ታዲያ ምን ላድርግ ውዴ? ከሌለ በአጃክስ ባለሽ ነገር ትጥብ ፓንትሽን ባሪ አስቻት አንድም ትሁን እያገላበጥ ዛሬ በፊት ለፊት ከለበሻት ነገ በገልባጩ ደግሞ ታጣ ማለት እኔ ማርያም ለምን ታውቃላችሁ? አሁን ሴቶች እንደዛ መስለው ከዛ ደግሞ ገንዘብ ያለው ወንድ ይፈልጋሉ ነው። ጽድት ብድት ብለሽ ፏ ብለሽ መሄድ ለሱ ብለሽ አለም ለራስሽም ብለሽ ለጤናሽ ብለሽ ደግሞ ነገ ፌሚኒስቶች እንዳይነሱ። ሴቶች እኮ እኛ የምንታጠበው ለወንዶች ሳይሆን ለራሳችን ነው እንዳትሉ ያልኩት። ሴቶችም ለራሳችሁ ንጽህና ለክብራችሁ ስትሉ ነው። የጭንቅላታችሁን ቲክቶክ ላይ ቀደም ያውቀዋል። ሴቶች ለራሳችሁ ብትሉ ታጠቡ ታጠኑ። ቴንክ ዩ። ይሄን ከዚህ ህዝብ ጋር ተመካክረን እንዴት እንጨርሰዋለን? እኔ እኮ ሀበሻ እኮ የበቃኝ ለቫላንታይን ቀን እንደ ተረሳ አምቢሲሊ ከዚህ ፒትልስ ጨምቆ ፒትልስ እዚህ ደስ ታንቃ ጥቁር ይሄ ጨርቅ ሱሪ እስከ እግሩ አድርጋ ይሄን ልብድም ያህል ይል አድርጋ ቀይ ወጥ ቀይ በጎመን ቀይ በሽንኩርት ቀይ በምናምን ሰርታ የጠበቀች ቀን የበቃችኝ ያበሻ ሴት የሆነ በቃ አይ ከስንቱ ተጣልተን እንችላለን። ተውኝስ ከዚህ ስል ደግሞ ከወንዶቹ ጋር ልጣላ ነው። ከዚህ ስል ደግሞ ከሴቶቹ ጋር ልጣላ ነው። ጋይስ ሁለቱንም አብሬ ልቀጥቅጥ ብዬ ነው። እሺ አትድገሚ። አይለወጡም እኮ አይለወጡም። ቅድም እኔ እግዚአብሔር ነው የምላችሁ ድሮ ደሃ ነበር ምኞቴ። ማለት ምኞት አይደለም ግን ፍቅር ከደሃ ነው የሚይዘኝ። በቃ እዚህ ግባ ማይባል የሴት ጡት እያየ በቃ የሴት ጡት እያየ በዛው የሚሄድ መንገደኛ
መድኃኒዓለም እንደዚህ አይነት ወንድ ላይ ነው የሚጠላኝ። ይሄ በቃ ፀጉሩን እየጠቀለለ በኳስ የሴት ቂጥ የሚመታ ምናምን፣ ግን መልኩ ቆንጆ የሚያሳሳ ደረቱ ስፍትፍት ያለ እንደዚህ አይነት ነበረ ወንድ ምኞቴ። ከዚህ ከሆነ ጊዜ በኋላ ግን በፍጹም አይኔ እንዳይ የሚጋብዘኝ የሚያዝናናኝ እንደ ህይወቴ ለምን ይጨነቃል? ለሴት ልጅ አስፈላጊ ነው። ትልቅማ እቃ ለሴት ልጅ አስፈላጊ ነው። ዋናው ስራ ላይ እንጂ እንደ አህያ እንዲህ ብታንቆራተተው ምን ጥቅም ላይ ካላልከው። እኔ እኮ ግርም ምን ይሄን የሚያደርገው ጀራይዘ ማለት ነው። እንዲህ አፈር እንደቃመ ዳቦ እንዲህ ወደዛ ብታደርገው ማን ይሰማ? ዋናው ስራ ላይ ነው። ስራ ላይ ነው ወንድም። አሁን ለምሳሌ ሀብታም ትሆን ገንዘብ ቢኖር የት ላይ ማውጣት እንዳለብህ ካላወቅ ገንዘብ ያልቃል፣ ይበተናል። አሁን ሀብታም ሰዎች አይታችኋል ጋይስ? ሀብታም ሆነው ገንዘቡን የት እንደሚያስቀምጡት አያውቁም። ከዛ ሀብትነታቸው ይረክስና ማለት ነው ከደሃ እኩል ይደመራሉ። ለምን? የቱ ጋር ሀብታቸውን እንደሚያስቀምጡት አያውቁም። የማይሆን ነገር ላይ ያባክናሉ። አንተ የሚያርዝን ብታደርገው ጥቅም የለው። ዋናው አሰራሩ ነው፣ ስራው ላይ ነው። እንዲህ ዘንድ ብታራግ ማን ዞር ብሎ ያያል? እንደኛ ሀበሻ አሁን ሴቶቹ የናይጄሪያ ስለሆነ ትልቅ ስለሆነ ሄደሽ ይላሉ። እንዲህ ቁርቁም አድርጋቸው ነው የሚለኝ የእኛን ወንዶች። ከናይጄሪያ እኮ እናንተ ትሻላላችሁ፣ ግን ራሳችሁን ዝቅ አድርጋችሁ የናይጄሪያ ወንድ ዕቃው ትልቅ ስለሆነ ሄደ አይደለም። ፍቅር አሰጣጥ አንተ እኮ ገና እንደመጣ መብራት ወይኔ እግዚአብሔር ገና እንዳር መብራት ተፈታርጎ ማለት ጉብ አናቷ ላይ ሰላምታ ሄድ እንዴት ሄድሽን ዛሬ ቀንሽን ቀሚሱ ሲያምር ሄድ ተንዳበ ይሄ በቃ በላ ላይ ሰፈር እንዴት ብዬ ልንገራችሁ? ይሄ እንደ አውሊያ ከዳሚ አናቷ ላይ ይወጣል። እንደ ዶሮ እዚህ ቁቁቁቁ አናቷ ላይ ይወጣል። ሌሎች ሴቶች ሌላ ዜጋ ጋር የሚሄዱት ማርያምን ዕቃቸው ትልቅ ሰው እንደምትሉት አይደለም። የሆነ በቃ አለ አይደል ይሄ የሚያጓጓ ነገር መኖር አለባችሁ ለማለት ያክል ነው። ስንት አይተሻል ደግሞ እንዳትሉ እናንተ ትቀጥላላችሁ መቼስ። ቤታ ሁለትም ቢኖር በስመ አብ በስላሴ ስም አልገባኝም ውዴ። ይሄን ነገር አብራሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ ምን ማለት ነው? አልገባኝም ውዴ ቤታ። እኔ እኮ ማብራሪያ እኮ እንደዚህ ላብ እንዲህ እስኪን ጮረጮረኝ ድረስ መመክራችሁ እኮ ማለት በዚህ ሰዓት አሁን ስንት ነገር መስራት የምችልበት ሰዓት ነው። ገንዘብ የምሸቀልበት ሰዓት ነው። ግን በቃ ለእናንተ እየመከርኳችሁ ነው። ኧረ ቤታ በእናትሽ ልተኛበት ይሻለኛል። ተኝ ውዴ። ድሃ ሰው እንቅልፍ ይወዳል። ከድሃ ሰው ጋር እኮ አንስማም። ለዚህ እኮ ነው እኔ የማያልፍልኝ። የምትመጡ ሰዎች ሁሉ ዱካክ ነው ላይ የምትለቁትኝ። ቤታ እንቅልፌ መጣ ልተኛ። ስለ ድህነት ወሬክ ምን አለበት? ዝም ብለን ቤታ የሆነ መኪና ልገዛ ብዬ ምናምን ወሬ እንዲህ ቢሆን ወይ ቤታ የሆነ ቤት አይችም። ድሃ በቃ ሁሌም ከእንቅልፍ አይወጣም። በሆድ እንዴት ነው ጥይት እንዳለፈ ወታደር በሆድ ለምን አተኛም ተዘርግተን? እኔ ምን አገባኝ? ቤታ እስካሁን አላገባሽም? እኔም ወድቅበትን አውቃለሁ። የማይሰራ ወንድ ከሆነ ምንም አባቱ አይሰራም። ምንም ከኔ ጋር ምንም አይሰራ። መስራት አለበት፣ መለወጥ አለበት ውዴ። አንቺስ ልትሉኝ ትችላላችሁ። እኔ እሰራለሁ ወደፊት እሰራለሁ ብዬ የማስብ ሰው ነኝ። ግን አትሊስት መስራት አለበት የሆነ ነገር። ድቡል አድርጌ ማለት ዛሬ ፀጉሬን መስራት አማረኝ ስል ማለት ነው። ቼክ አድርጌ ስልክሽን ቴንክ ዩ ላቭ እምለው አይነት ሰው መሆን አለበት እንጂ ፀጉሬን መሰራት አለብኝ ስለው ባለፈው የገዛሁልሽ ሻምፖ ጨረሽ የሚል ከሚል ወንድ ጋር መድኃኒዓለምዬ እንዳታገናኘኝ። ሃሌሉያ። ባለፈው የገዛሁት ሻምፖ ትጠጪዋለሽ ወይስ ወጥ ትሰሪበታለሽ የሚል ወንድ መድኃኒዓለም እንዳያገናኘኝ። ኦኬ ላቭ ቤቢ ፀጉሬን እኔ እኮ ልልክልሽ ነበር ምናምን አቤት ቢሆን ደስ ይለኝ ነበር። አልጠላም። እስካሁንም ቆሜ የቀረሁት ለዛ ነው። እንደዚህ አይነት ሰው እስኪመጣ በሆነ ጋይስ ወፍሬን እንዴ እናንተ ቢጃማ ነው እንጂ እኔ ያላረገዝኩኝ ስለወፈርኩ ነው ያረገዝኩኝ ስለወፈርኩ ነው ጋይስ። ይሁንና ሆዴ ቦርጭ ነው እንዴ እንደዚህ አይነት እርጉዝ እኮ ሲሆን እንዴ ደግሞ ይሄ እንትን ነው። እሺ ጋይስ አለርጂክ ስላለብኝ ጌጡ ለዛ ነው ያቆሰለኝ። እሺ እንደዚህ አይነት እርጉዝ አይታችሁ ታውቃላችሁ? ቦርጭ ነው እርጉዝ እንደዚህ ይላል፣ ሆዱ እንደዚህ ይላል። ስለወፈርኩ ነው። ሪከርዶች ገባገባ ቄጥሽን አሳየኝ ውዴ። ወይኔ ከመንገደኛ ጋር አሁን ከዚህ መንገደኛ ጋር እንዴት እንሂድ? ስንት ኪሎ ጨምሬያለሁ? 160 ፓውንድ ገብቻለሁ። 130 ነበርኩ 30 ፓውንድ ጨምሬያለሁ። 160 ገብቻለሁ። ወፍሬያለሁ።
ከታች አለ ጉትቻ ምን ጉትቻ ሪከርድ አረጉሽ። ኧረ አርጉኝ ጉዴ ምን አገባኝ እንዴ ወዶች ሪከርድ አረጉሽ ያለች እንዴ ቢገባቸው እኮ ማለት ነው እኔን ቫይራል ለሚያወጡኝ እኔን ቪው ነው የሚጨምሩልኝ ወዳጅ ነው የሚጨምሩልኝ። ልክ እነሱ ጥላቻ ሲያሳዩ ሰው ሳይፈልግ በግድሽ ይወድሻል። ሳይፈልግ በግድሽ ምን አባት አርጋ ኧረ ተፋቷት ምናምን እያለ ሰው ሳይፈልግ በግዱ እንዲወድሽ ነው የሚያደርገው። ቢገባቸው እነሱ አላወቁም። እንዳትረሽ ያደርጉሻል፣ ቫይራል ያወጡሻል። እንዴ ሰገጤነሽ እንዴ ወዴ ተጠቀሚ። አንዴ ሶሻል ሚዲያ ላይ እስከወጣሽ ድረስ ጭንቅላትሽን ተጠቀሚበት። በአበበ የሚሆን በከበደ አድርገሽ ላይኩንም ቪውንም ምኑንም ሰብስቢ ውዴ። ቢገባሽ አንዴ ወጥቻለሁ ፊቴን አስጥቻለሁ። መቼስ እንዴ ተጠቀሚ ቄጥሽን። አንተ ሰውዬ እንዳልመውትክሽ አትግማማ። አም ዲፍረንት ምንድን ነው ያልከኝ ውዴ? ቤታ አረኔ ቨርጅን እስካሁን እስማ አሞል ደፈስ ቅዱስ እኔ ጋይስ እኔ ላቀች በሉኝ ብያለሁ እኮ ላቀች። በቃ ላቀች ይበሉኝ። በቃ ስትመጡ ቤታ አትበሉኝ። ላቀች እኔ እንደ ዝም ብዬ አልበትንም እንደ ጥራጥሬ። እስማ አሞል ደፈስ ቅዱስ ዝም የኔ ቤታ በስማ አንድ ቀን ከላይ ላይ ወጥቼ አይታችሁን ታውቃላችሁ? ሌላ ቦታ ሄድ አልሄድም። ሲሄድ ራሱ አሳውቃችኋለሁ። እንደዚህ ቦታ ነው ሰው ማግኝ። ከዛ በተረፈ እንደ ዝም ብዬ አይበተቋጣ ዴ በኢየሱስ ለማንም አይሰጥም። አብየት ሲሆን ለማንም አይሰጥም ጋይስ። ቋጣብ አንዳንዶቻችሁ የማታ ተማሪዎች የአዳር ተማሪዎች በመድኃኔዓለም የምትጽፉትን በፈጣሪ ስም የምትጽፉትን ተቆጣጠሩ። ስሜታችሁ ለም በብሎክ ነው ማሳይ። ይሄ ግንብስር እንዲየተገፋፋ ሰው በር ላይ በግድ አላስገባ የምትሉ በገዛ ሰው በር ላይ በመድኃኔዓለም እንደዚህ አይነት ሰዎች ተፋቱኝ። የምትጽፉት ምንድን ነው ግን ጋይስ? ምንድን ነው የሚጽፉብኝ? በቃ ይሄ ለዚህ እኮ ነው ሴቶቹ ሌላ ቦታ ዘሎ በቃ ዘሎ ይወጣል። ቤታዬ ቄጥሽን አሳየኝ ይላል። ምን አይነት እኮ በቃ ሰው እንደሆነ አሁን እንደዚህ ነው። አንተው የምትጀነጅ ነው። የትኛዋ ሴት ናት ቂጧን አይደለም ቂ የሚለውን ቃል ራሱ አብራ ካታወራ። ምን አይነት ወንዶች ናችሁ ግን? ስሜታችሁ እዚህ አፍንጫችሁ ላይ ዝንጀሮ መደብ። ኧረ ተው አትሳደብ። ተው ስድብ ጥሩ አይደለም። አብዱ ቁራር የምታነብን አሁን ጥሩ ነው። ስድብ ጥሩ አይደለም። እኔ ግን አሁን ቦለኩክ ዝም ብለህ ብትጫወት ይሻላል። መጥፎ ነገር አትጻፉ። እሺ ጋይስ መጥፎ መርዝ ነገር አትጻፉ። ጥያቄ ተጠይቁ፣ ሳቁ ምናምን። ይሄ ቅዝን ያለ ነገር የፖፖ ወሬ አትጻፉ። ሆዴ ተሻለ ማሪ እንትን እኮ ነው ይሄ ምር የሚባለው ቼሪ በልቼ ልጅ ፍሩቱን ከዛ ብዙ ተበላሽ ሆድሽ ይወጠራል። ፈስ በፈስቶኛለሽ። ከዛ በኋላም ከላይ ወጣኝ አልጋ ላይ ተኛው፣ በጀርባዬ ተኛውኝ። 1 3 4 ጊዜ ነው ምናምን ቆንጆ ፈስፈሳው ተሻለኝ። ተወኝ ጌጡን አውልቀዋለሁ ምርቴ ላይ ያለው ለዛ እሱን ያቆሰለብኝ ነው። አይደስ ፈስ ነው ፈሳው ተሻለኝ። አጆቹ እንዴ ምንድን ነው የምትጠየቃችሁ? መለስ ወይ መልበል ማርያምን ደና ቆንጆ አራት ተይፈሳው ትውት አረገኝ። እሞይ ነበር ሆዴ። እኔ ሸትም ኬክ ነው የሚለው። እንደ ማንን እናስገባ? ሞቅ እናንተ ሞቀኝ በኢየሱስ ስም። የመሰረት ተማሪዎች ዳንድሮ የገጠሬ ነሽ ወይ? ነኝ አሁን ውዴሽ ምን ላድርግክ? ቤታ ቤት ጌም ለግላብ እኮ ነው የገባሁትን ወሬ እስኪ እንሰብስባቸው። ደጅ ላይ ክበሩኝ ይራመድ በላይ ባንቹን ጥራት። አቤትኛ ሴቶች ግን በስመ አብ። የቤተ ክርስቲያን ጊዜ ምንድን ነው? እንዳታነካኪ መማርዬ ምኑ ወይ ድምፅሽ ታፍኗል። ቆይ ሻማ አምርተሽ አመቱ ማርያም አይደለ ዛሬ ሻማ አብርተሽ ማርያም አይደል ሻማ አብርተሽ ምናምን የመጣሽ መስሎኝ እኔ ደግሞ ስለ ቂጥ ስለፈስ እያወራሁ እንዳይነካካብኝ ብዬ። እንዴት ነሽ? መብራት እኮ ነው የጣል መብራት አንቺ አይ ትጨምር ሮዝ ነው ምናምን ስሚኝ ምን ይልነሽ? አለንሽ እንዴት ነሽ? ቤታዬ አለን እንዴት ነሽ? ካናዳ የምትመጪው ለሙቀት ብዬ ነው ቤት እኔ እኮ ለሙቀት ብዬ ነው ብለሽ ይሄ ድሪቶ ለበሰሽ የባህል ልብስ ለሙቀት ብለሽ አይመምዬ ሰው ማለት ጋይስ የባህል ልብስ እኔ አሁን የምለብሰው ለጥምቀት ለአዘቦት ምናምን ሲኖር እቤቷ ውስጥ ከመብዛቱ የተነሳ ለሙቀት ብላ የባህል ልብስ ለብሳ ተቀምጠች። ይሄ ግን እኮ አይሞቅም በጣም ፈጠረሽ ተንኳል። ቢጃማ ለብሽ እንደሳት ያቃጠነኝ ነው
አለ ድምፅሽ ተቀይሯል። ኦኬ አትነግሪኝም እንዴ? ፀጉርሽ ያምራል። እኔ እንደዚህ አይነት ነጭ ፀጉር በጣም ነው። ይኸኛው እንደሆነ ቤታ አሬ ራሴ ድምፅ ነው። በስመ አብ ምን ነው መማርዬ? ምን ነው በጣም ከመጠኑ የተነሳ ይሄኛውን አሬ ራሴ ድምፅ ነው። ኦቴ ራሴ ድምፅ ነው። ዘፈኖች እኮ በጣም ነው የሚያበሳጩት። ቤታዬ አንዴ ደጁ ለማን ነው እንደዚህ? ለምን እቀበራለሁ? ሌላ ጓደኛውን ከጎና ተከራይ። እሺ እንዴት ናችሁ? ታብታብ አድርጎ ስትጎዘጎዝ ነው። ኧረ በስመ አብ መማራዬ ከባድ ነው፣ ከባድ ነው። እንደዚህ አይነት አጠያየቅ እስኪ አስገቢ ሰው እናንተ። ቆይ ባንቹ ትምጣ፣ ቆይ ባንቹ ትምጣ፣ ባንቹ ትምጣ። ቆይ መማርዬ ባንቹን ጥሯት ጋይስ ሂዱ። አንዴ ፍሺ የለኝማ ቢኖረኝ ዝርጥ አረግ ነበር። የፈሱ ውድድር ምን ላይ ደረሰ ውዴ? ብዙ ሰዎች ከኢትዮጵያ ነበሩ። ብዙ እህል ስለማንበላ ያለው ከኢኮኖሚው አንጻር ፈስ ስለሌለ ብለው ምኑ ተበልቶ ምኑ ይፈሳሉኝ እኮ ምን በልተን ምን እንፍሳ የሚል ጥያቄ ሲያነሱ እውነታችሁን ነው ብዬ ተኩትኝ። የፈቶ ውድድር ምን በልተው ምን ይፍሱ፣ ምን በልተው ምን መማር። ሰው ፊት ፈስተሽ ታውቂያለሽ? የሰው ፈስ ተሸቶኝ ያውቃል። ምን ስርቂ ጥቂት ስር ሰውዬ ሀቡ ግን ፈስታለች እንዴ? ባለፈው ፈስታለች ስላት ባለቤቱ አልፈሳውም ካለች መቼስ እኔ ፈሳች አይደለም አልፈሳችም አልፈሳውም ብላለች። ሆዷን የጮኸው በጣም ከባድ ነው። እሺ ፍቅረኛሽ፣ የድሮ ፍቅረኛሽ ወይ ፍቅረኛሽ ላይ ፈተሽ አታውቂም? ስንተኛ ፈስቻ አለው ነው። አንድ ቀን ተኝተን ፈሱን ለቀቀው። ደንግጬ ክታይ ማሞድ ምን ሆኖ ነው? ከዛ በቃ ዙሩጥ ሲል እኔም ለመድኩና ከአንድ ሳምንት በኋላ ከሱ በላይ መቤቴን እምላችሁ ድምፅ ያለው ይሻላል ከሚሸተው ድምፅ መማር። አራት ቀን አብረሽን ብትቀመጪ ማለት ነው። አራት ቀን አብረሽን ብትቀመጪ እንደዚህ አብረን ብንውል ምናምን እመቤቴን እንፈሳለን። ምንም ከመጣብ እና ባለፈው አልደረሰ እንደዛ በምን ተገናኝተን ለፈስም አልተገናኘን እኮ መሽቂጥሽ ተቀመጠ። የፈሴንም ጊዜ እኮ አልጠበቅሽም መማር። እዛ እየጠሩሽ እየሄድሽ እኔ አልፈራም፣ እመቤቴን አልፈራም። ቦርድ ያበዛ ነበር አላለም? ቦርድ የሚያበዛ ነው እንደሚፈሳው። ኧረ አሜሪካዊ ነው ጋይስ፣ ይቅርታ አድርጉልኝ። ነጭ ነው ጋይስ፣ ቦርዴ ምናምን አይጠጣም። ነጭ ነው ጋይስ ቦርዴ ያቀም ኦቼ ጉድ። እስኪ በላቸው እናንተ ያንን ሌዘር ብቻ ለብሶ እንዳይመጣ በላቸው። በቅዱስ ገብርኤል ያንን ሌዘር አድርገው እንዳይሆን። ውይ ተመስገን በቀይ አደረገው። ንግስቷ ስማ በልዬ በቀይ ሌዘር ተለበሰ። በቃ ደግሞ ሆነች ነው። በቃ በስመው ቀዩ ሌዘር አልፋታ ብሎ ጥቁር ሌዘር ጠዋትም ማታም ለሀዘኑ ሆነ። እንዲያውም ሌዘር የቀየርኩ ያንቺ ሪከርድ ሰምቼ ይታየው ትወደኛለች ብዬ አይደለም። ስለምትወጪ እኮ ነው እኔ አውቃለሁ። ስለምትወጪ በልዬ አሁን ደግሞ ስማ ሽቅልቅል አድርግና በቢጫው ደግሞ ድግም አድርግ። በነጭ አደረኩት ለበላቸው። ከዛ ቀስ በነጭ ድግም በቢጫ እንዳገዛ እንዴ ማርያምን እኔ እንዴት እንደምወድሽ የምሬ ነው የምልሽ። ሞቀሽ የአንቺ ሆዴ ጮኸ እንደ ሀቢባ ፈሳሽ እንዳይሉ እመቤት ሆዴ ጮኸ ነው። በልዬ እስኪ አንድ ጥያቄ መማር እየጠየኳ ነበር። ሰው ፊት ፈስተህ ታውቃለህ? ርሳችን ፈስ ነው የመረነሽ ነው ሰውት ታክሲ ውስጥ ነው የፈሰውት። ለህዝብ ነው ቤታ ማነው ሰው ፊትማ ይከብዳል። ያስቀጣኝ ይሄ እከክ። አንድ ሰው እንፈልግ እስኪ። አንድ ሰው ደግሞ ማን አለ? እስኪ በላቸው የምናውቃቸው ሰዎች በቡኒ ግዛ። በቡኒ ደግሞ በቡኒ በቢጫው ካገኘ በቢጫው በነጩ ባገኘው
ብቻ እዛ እኔ ቤታዮ ገዛ ሄደው ከዳን አይጠፋም ቦንዳዋ ቤት ሚጢጢ ቦንዳ ቤት ነው የሚባለው። እዛ ያቺ እንትኑን ያልሰጠችው ምናምን የተባለው ሚጢጢ ቦንዳ ቤት ሂድና ይኖራል። ቆንጆ ሌዘር ሲያወሩ ሰምቻለሁ። ኧረ እሱ ትክክለኛ ሌዘር ነው ያደረገው። ተይ ቤታዮ ሌዘር እኮ በጣም እንትን ነው። ኢትዮጵያ ሌዘር ነው ያደረገው። እሺ ስንት ነው የገዛው? ይሄንን ሜሪ ቦንዳ ነው የሚባለው። ወይኔ ይቅርታ ጋይስ ሚጢጢ ቦንዳ አላልኩትም። እንትና ሜሪ ቦንዳ ደግሞ እኮ ልጅቷን በጣም ነበር ማለት ነው። አረ ቤታዮ እኔ እንትን ነው 10 ቪዲዮ ሰርቼ ነው የሰጠኝ። ቆይ ይሄንን ነው ቆይ በላቸው። ይሄንን ስንት ነው አረ እሱ በደምቶ ደሜ በቃ እንቅልፍ ነስተሽዋል። ይኸው አይተኛም። በቃ ቤታለች ማነው ደግሞ አላየሁትም ገብቶ ዛሬም ትናንትና እኔ ስላልገባው መሰለኝ። የኔ እናት ማንን ያስገባ ቤታዮ የኔ ሂሳቡን ዝጊለ አንድ ቀን በላቸው ትበል ሰው አስልኬብህ በብጫው ቤታዮ የኔ እናት መማር ምንድን ነው ማርያምን በሳቅ ብቻ ነው እንደዚህ የወደቀው ስልኩ። ኧረ ስልኩ ራሱ ይስቃል ማለት ነው ጋይስ። ኧረ ቤታዮ ዋ ምሰሰው ዋ ይሄኔ አምላኬ ሆይ ምን ሆነሽ ነው? እንትን ቻርጅ ሰካለው ብዬ ነው። ምን ሆናለሁ እኔ አልመታኝ ቻርጀር ሆነ። እኔ ግን ይቅርታ አድርጉ። ሰው ሲወጥ ማርያም ሳቄ ነው የሚመጣው። አይደል ነበር ራሱ እኮ ማለት መደገፍ አቁሜያለሁ። ባለፈው ጥሎኝ ላይክ ተሰብሯል። ላይክ እንደኔ ነው የተሰበረው። ጋይስ ያሁኑ ሪከት ከተደረገ እንዳይፈሰትሽ። ኧረ ችግር የለውም በእናትህ አልተጎዳሽም መማር እንዳይጎዳ ነው የፈራሁት። ወይኔ ጋይስ አልተጎዳሽ። ምን ልበል ጋይስ እኔ አልችልም እኮ እንደ ሰው ሲወድቅ መማር ሰው ሲወድቅ ማለት ነው እንዴት እንደሚያስቀኝ መድኃኒዓለም ትልቅ ሰው እኔ በቃ ሰው ሲወድቅ ማለት ነው መቆጣጠር ያቅተኛል። ቤታዮ አንድ ሰው ማንን እናስገባ? እሺ ቆይ ቼክ አሁንም ገና ማን የምትባል ጎዶሎ ምን አባቱ ነው ትለኝ የሚታየው ማለት ነው። ባንቹ ታበራት ቆይ በላችሁ ባንቹ ቆይ ለያት ነው የለችም ባንቹ። ኦኬ እኔ ጋር የሚታየኝን ልንገርክ፣ የምትስማሙ ሰው ከሆነ ልንገርክ። ኧረ አንቺ በአልቲ ቤታዮ አንቺ አስገቢ። በአልቲ አለች። በአልቲን ታውቃታለህ? ማንም ይሁን የምታስገቢውን ይቀበላሉ። ከማንም ጋር እጫወታለሁ። ችግር የለውም። እሺ ጋይስ ደብል ታፓር ወይ እሷም ሰው ያዛት ላመጣ ሲበላቸው ሰው መማር ፈስታለች። እናት ይዝብሻል ለቀቅሽው እንዴ? ኧረ በስመ አብ አንቺ ወንበሩ ምን እንደሚያክል ምንም ከባድ ነው። እኔ ወድቆ መቼ ዕለት እንዴት ተሰበረ እንኳን አልተጫነኝ። አይዞሽ። እኔ ግን ወንበሩ ግን በሌላ ከለር ይቀየር። ለምን ያንተ ሌዘር ተቀየረ? በቃ ሁሉ ነገር በከለር መቀየር አለበት። ስማ በላቸው እመነኝ፣ በቢጫው ገዛልሃለሁ። እሺ ራስን ይገዛ እኮ ነው። ቆዳ አጥቼ ነው መቼ ዕለት ደግሞ አየሁ ጫውተ እያለቀስክ ምናምን። እኔ እኮ ምንም እንዳይወድቅ እኮ ነው ያዝኩት፣ እኔ ማቻርጅ እየሰካው ነበር እኮ። ቤታዮ ግን ጌም ነው እኮ ከባድ ሰውኝ ያለው ለካ እኔ አላወኩም። አሪፍ ላይ ነህ እንዴ? አሁን ለሁለት ግጠሙ ለማለት እኮ ከብዶኝ ነው። እንቅጠምክ በላቸው ና እንቅጠመው። እኔ ለሁለት ሰው ስትመጣ ድረስ እሺ፣ ለሁለት ቤታዮ እኔ ለሶስት ነው የምፈልጋቸው። አንድ ሰው ይጨመር። አትጨማረቅ፣ ሌላ ሰው የለም። እኔና መማር ብቻ ለብቻ እንጫወት። ያየ ወደኩ መስሎት ጋይዝ እኔ ግፍት በአዳራሽ ሪከርድ ያድርጉት። እኔ በወድቅ ነበረ ወንበሩ ከወደቀ ምን ያደረግ
እኔ ቦድቅ ነበረ። ለምን ያለውን ሰማሽ? ጊፍት ባይሰጠኝ ብቻ ሪከርድ ቀይረኝ። መማር ከበላቸው ጋር ሁኚ ፕሊስ። አትመጡልኝ ሁለታችሁ እንደዚህ ሆኑ። እኔ ብቻ ጋይስ አረ እናንተ እስኪ እየተራወጡ ነው የሚጫወተው። ደብሊው ማኪ ጥያቄ አለኝ። የኔን ፍራግመንት ስሚ ማለት የኔን ፍራግመንት መጠበቅ ትችላለሽ? ንገረኝ። አብየት የኔ እናት አንቺ ጋር 15,000 ከወረደ በኋላ ስልኩ ከ30 የፈጠነ 29 ሆነ። ቻርጆ እኮ ነው። በላቸው ሙጭ ይሄን ጌም ካሸነፍክ በላቸው ቤታ ትሙት ነው የምልክ። ቤቢ ላይ ሆን እሰጥሃለሁ። ኧረ አንዴ ቆይ ልቻል። ኧረ ተው 29% ጋይስ ከዋሻው ቤታ ትሙት እንዳያሸንፈን እንዴ! ኧረ እንደውም ያም ቀብራራው ነኝ እኔ እኮ። ለምንድን ነው ከኔ ጋር ያላችሁ ሰዎች እስኪ ልቤኒው መማር ማርያምን ልቤኒው አትፍሪ። እሱ ካሸነፈ ያንቺንም የኔንም ጨምሬ ነው ለበላቸው የምሰጠው። ቤታ ትሙት ቤታዩ አንበሳ አድርጊ። እሺ ይኸው ለሁለት የኔንም የመማርንም አድርጊ። የሁለታችን ካሸነፍከን ብል ደስ ይለኝ ነበር። ብል ደስ ይለኝ ነበር። ሞችን ኖር የሚያልጠቀምኩ ሰው አልሰጥም በላቸው። አንተ ቢሊዮኔር ትሆናለህ ተብዬ አይኖ ራሳችሁ ቀስ ብዬ ልምጣ ብዬ ነው እኮ እኔ መድኃኒዓለም አበባ 8 ሰው አንዳንድ አበባ 8 ሰው አበባ መታጋገዝ ሲኖር አንተ በላቸው። ሁለት ሌብለ ማለት ነው መታጋገዝ ነው ሰው የሁለት መስሎት እንዳይገባ አልሰጥም። አባቴ ሙታል አልሰጥም። እስኪ ትሪፕላ ድጋሜ እንሞክረን። ደፋር 15,000 እኮ ነኝ። በቃ ችግር የለሽ። እሰይ እንኳን ፈራስተኝ። ሂሩ ጋይስ ቺፕር እንጠቀም። እኔ ጋይስ እንጠቀም። ጋይስ ቴንክ ዩ። እኔ ከዚህ በልጬ ካሸነፍኩ አሸንፍ ማርያምን ያሸንፍ። ማሜ አንተ ቆረቆራም ስጣው ለበላቸው እንደሚጠራ ሂድ በላቸው ጋር ፑሻል ምን አባቱ ዚር እኔ ቅድም አሳይቻለሁ እኮ አንተ እቃቃ ማሜ የምትባል አሳይቻለሁ እኮ ቅድም 2 ቦታ እየሰጠው ቀጥቅጬ 10 ሺህ እንድትከፍል አድርጌያለሁ። ሂዱ ጋይስ ቺፕሩን እንጠቀም። መማር እባክሽ ማርያምን ምናምን ሰው ጋይስ ሂዱ ቺፕሩን በቃ ሼር አለ አቅም ካለው ለምን መጀመሪያ ድል ያልፋል እንደ ወጥ ቤት ሰራተኛ አንድ ዜሮ ነው የሚሆነው። ቺፕሩን እንጠቀም። አንድ ዜሮ ነው የሚሆነው። በቃ ቤት ታዩ ማለት 1 ዜሮ ነው። አልቀየርኩም። ማርያምን ማሜ አልቀየርኩም። ስጠው ማርያምን አንተ ብቻ አልቀየርኩም አልኩት። መድኃኒዓለምን እኔ በህይወት ካለው ለአንተ የምንጫወተው ቀጣዩን ጌም ስጠው አንተ ማሜ። እኔ ማርያምን አልፈራም። ለምን ነው ታውቃለህ? እኔ በቃ ግፍት የሰጣችሁ ለቅንጫለሁ። መማር ቅድም ማሜን ማለት ነው ማርያምን ነው የምልሽ። ኤርሚ ጋር ጆን ዳንኤል ጋር ፑሽ እያደረኩ ማለት ነው። ሁለቱም ጋር አንደኛና ሁለተኛ እንዲወጡ አድርጌ እንዲበላ ዛሬ ነው የስ እሱ ከፈለ እንዲከፍል አደረኩት። እሱ ጋር መጫወቱ እኔ እኮ ለምን መማር አይከፍለኝም? ሁሌ ያፍራል። እኔ ለምሳሌ የኔ አንድ ቤቢ ላይ ሆን አለበት እኔ ለሁለት ገጠምኳቸው ማለት ነው። እኔ ደግሞ አትፍጠን በሉ በእናታችሁ አትፍጠን በሉ። እንዴት ላንቺ አልሰጠሽም? ይሄ ወዳ አትፍጠን በሉ እኔ ማለት ነው። እስከሄዱበት ኧረ በስመ አብ የእኛዎቹ ግን ወይ አይደለም እዚህ ይሰጣል። ግን እርግጠኛ ነኝ እዚህ ነው የሚወርደው ግፍት፣ ግን እዛ ነው የምቆጥረው።